ቁርጥራጭ አሉባልታ። በአንድ ወቅት አንድ ሽማግሌ ጎረቤቱ ሌባ ነው ብለው ወሬ ያሰራጩ ነበረ። በዚህም ምክንያት ወጣቱ ተያዘ። ከቀናት በኋላ ወጣቱ ንጹህ መሆኑ ተረጋገጠና ከእስር ተፈታ። ከእስር ከተለቀቀ በኋላ ወጣቱ ወደ ቤቱ ሲሄድ የውርደት ስሜት ተሰማው። ሽማግሌውን በተሳሳተ መንገድ ስሙን ስላጎደፉት በተራው ክስ መሰረተ። ፍርድ ቤት ውስጥም አዛውንቱ ለዳኛው ክቡር ዳኛ፣ ቀለል ያሉ አስተያየቶችና ወሬ ነበር ያወራሁት እንጂ እንዲህ እንደሚሆን አልጠበቅኩም ነበር ሲሉ ዳኛው በጉዳዩ ላይ የቅጣት ውሳኔ ከማስተላለፋቸው በፊት ለአዛውንቱ ስለሱ የተናገሩትን ሁሉ በወረቀት ቁራጭ ይጻፏቸው። ከዚያም እነሱን ይቁረጡና ወደ ቤት ሲመለሱ የወረቀቱን ቁርጥራጮች በየመንገዱ ይጣሉ። ነገ ብይኑ ለመስማት ተመለሱ ብሎ አዘዘ። በቀጣዩ ቀን ዳኛው ለአዛውንቱ ፍርዱን ከመቀበሎ በፊት ትናንት የጣሉትን ወረቀት ሁሉም መሰብሰብ ይኖርቦታል አላቸው። ሽማግሌውም ክቡር ዳኛ፣ እኔ እንዲህ ማድረግ አልችልም። ባዘዙኝ መሰረት ወረቀቶቹን መበተን እንደጀመርኩኝ ነፋሱ እያንሳፈፈ ወስዷቸዋል። መልሼ ለማግኘት እቸገራለሁ አሉ። ከዚያም ዳኛው መለሱ። በተመሳሳይ መንገድ ቀላል አስተያየቶችና አሉባልታ የአንድን ሰው ሕይወት መልሰን ማስተካከል እስከሚቸግረን ድረስ ያበላሻል። የሰውን ክቡር ሕይወት ሊያጠፋ ይችላል። ሽማግሌው ስህተታቸውን ተገንዝበው ከልብ ይቅርታ ጠየቁ። እውነት ወይም ውሸት ነገሩን ሳታውቅ ማንንም በክፉ አትውቀስ ወይም አትውቀሺ። በቃላቶች ያለ አንዳች ጥፋታቸው የአንድን ሰው ሕይወት ሊያበላሹ ይችላሉ። ስለዚህ አንድን ነገር ከማውራታችን በፊት ተጠንቅቀን እውነታውን አውቀን ማውራት አለብን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የወርቄቲው ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። ስለመጣችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ድጋፋችሁ አይለኝ እላለሁኝ። መልካም ጊዜ። ተመለስኩኝ። ይቅርታ ግጥም ልጨምርላችሁ ብዬ ማለት ነው። ያው እንደነገርኩ ሰው በሰው ይወድቃል፣ በምስኪኑ እንባ ሌላው ይሳለቃል። መተሳሰብ ጠፍቶ ፍቅራችን ተሰዷል፣ በዘር ተለይቶ ፍጥረት ይታረዳል። ያው እንደነገርኩህ አሁናችን ከፍቶ ነገን ማሰብ ቀርቷል፣ ተስፋውን ተነጥቆ ስንቱ ተኮራምቷል። እኔነቱ ነግሶ እኛነት ተንዷል፣ ዳኛው ተቀምጦ ተከሳሽ ይፈርዳል። ያው እንደነገርኩህ ከሞት አፋፍ ሆኖ ድረሱልኝ ማለት አይመችምና ለሰበር ዜናነት በግፍ ተገደሉ ተብሎ እስኪነገር ውኡታም ቅንጦት ነው ዛሬ በእኛ መንደር። ያው እንደነገርኩህ